በዛሬው ዕለት አባ ሰረቀ ብርሃን ከስልጣን መውረዳቸው ተገልጿል። አባ ሰረቀ ብርሃን ከኃላፊነት እርከናቸው የወረዱበት ምክንያት በሰፊው ተገልጿል። በዚህ ጉዳይ ዙሪያ የተለያዩ ሀሳቦች ተነስተዋል። የወጡም መግለጫዎች አሉ። ይሄ ጉዳይ ምንድን ነው የሚለውን ወደ እናንተ ይዘን የምናቀርብ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ከሰሞኑ ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሚጠራውና በአጭሩ መንበረ ሰላማ ተብሎ የሚጠራው ተቋም ስብሰባ ሲያደርግ ስለመቆየቱ ተነግሯል። ይሄ ስብሰባ ሲካሄድ የቆየው እንግዲህ በዋናነት በአክሱም ከተማ ሲሆን ግንቦት 27 ቀን አንስቶ እስከ ትላንት እስከ ግንቦት 29 ድረስ ሲካሄድ እንደነበረ የተነገረው። ከዚህ ውስጥ እንግዲህ በቋሚ ሲኖዶስ አባልነት አባል የሆኑ 3 የሃይማኖት አባቶች ብቻ ናቸው የተገኙት ተብሏል። እነሱም ብፁዕ አቡነ ኢሳያስ፣ ብፁዕ አቡነ ዕንባቆምና ብፁዕ አቡነ አትናቴዎስ እንደሆኑ ናቸው የታወቁት። ብፁዕ አቡነ አትናቴዎስ ከአሜሪካ ነው በዙም የገቡት። በዚሁ ስብሰባ ላይ እንግዲህ በዚህ በተጠራው አስቸኳይ ጉባኤ የተለያዩ ጉዳዮች ሲነሱ ነበረ። በተለየ ሁኔታ ግን የአባ ሰረቀ ብርሃን ጉዳይ በሰፊው ሲነሳ ነበር። እሳቸው በእጅጉ አወዛጋቢ ሚና ያላቸው ናቸው ተብሎ ነው የሚጠቀሰው። ምክንያቱም ከዚህ በፊት እኔ ፓትርያርክ ካልሆንኩ በጉልበት ያሸንፋለሁ አይነት አካሄድ ሲያካሂዱ ነበረ ተብሎ ነው የተነገረው። እንግዲህ ሁለት ፍላጎት ነው ያላቸው ተብሏል። እሳቸው ሁለት ፍላጎት ነው ያላቸው። የመጀመሪያው ፍላጎታቸው ከፍተኛ የሆነውን የስልጣን ወይም የኃላፊነት እርከን ያም የፓትርያርክነት መንበር ለማግኘት በሁሉም ረገድ መታገል የሚል ፍላጎት ነበር የነበራቸው። ያው እሳቸው ሊታገሉ የሚችሉት በዋናነት በስፋት የሚታወቁት በፖለቲካዊ አቋማቸው ነው። ከዚህ በፊት ኢትዮጵያ ኤልዛቤል ነች፣ ኢትዮጵያ ገደል ትግባ፣ በቃ የተለያዩ ነገሮችን ሲያነሱ ነበረ። ያም ስለሆነ ባላቸው ልምድ በፖለቲካዊ ትግል አማካኝነት ይታገላሉ፣ ለመታገል ነበር ፍላጎታቸው። ሁለተኛው ደግሞ ይሄ ካልተሳካ የመቀለ ከተማ ሊቀ ጳጳስ በመቀሌ ውስጥ ባለው ሀገረ ስብከት ውስጥ ሊቀ ጳጳስ በመሆን ከፍተኛውን በጀትና ሀብት ከቢሮ ጋር እያስተባበሩ መስራት ነበር። ለዚህ ፍላጎታቸው ደግሞ ከጀርባ በሚደረግ ድጋፍ ወይም በክንፍ ታግዘው ቁልፍና ማህተም ለመስበር ወደ ኋላ እንደማይሉ ነው ሲነገር የነበረው። እንግዲህ ይህ አይነት ዓላማ የነበራቸው እንግዲህ አባ ሰረቀ ብርሃን በዛሬው ዕለት ከኃላፊነት ስለመነሳታቸው በይፋ የወጣው መግለጫ ያመለክታል። ከግንቦት 27 እስከ 28 2018 ዓ.ም በአክሱም ከተማ ነበረ ይሄ አስቸኳይ ጉባኤ ሲካሄድ የቆየው። እንግዲህ ይሄን ተከትሎ እንግዲህ የተለያዩ ውሳኔዎችና የተላለፉ አንዳንድ ነጥቦች እንዳሉ ነው በዚሁ መግለጫ ላይ የተመላከተው። በትግርኛ ቋንቋ በወጣውና በቤተክርስቲያኑ ይፋዊ የፌስቡክ ገጽ ላይ በተላለፈው መልእክት አማካኝነት እንዳየነው ከሆነ አባ ሰረቀ ብርሃን ወይም በቤተ ክርስቲያኒቱ ብፁዕ አቡነ ሰላማ ተብለው የተሰየሙት የሃይማኖት አባት በሕገ ቤተ ክርስቲያን አንቀጽ 183 መሰረት ከሚያዝያ 28 እስከ 29 2018 ዓ.ም በተካሄደው ዓመታዊ የካህናት ጉባኤ ላይ በመንፈስ ቅዱስ የሚመራውን ቅዱስ ሲኖዶስ ሰላምና አንድነት ለመጠበቅ የተፈጠረውን ችግር ለመፍታት ብፁዓን አባቶች ሊቃነ ጳጳሳት ወደ እርሳቸው ተልከው እንዲወያዩና ይቅርታ እንዲጠይቁ ቢደረግም እሳቸው ግን ለቀረበላቸው ጥሪና ለቀኖናዊው መልአተ ጉባኤ ይቅርታ ለመጠየቅ ፈቃደኛ ሳይሆኑ ቀርቷል ተብሏል። እንደዚሁም ደግሞ በሕገ ቤተክርስቲያን አንቀጽ 194 መሰረት የቅዱስ ሲኖዶስን ክብርና ልዕልና ባልጠበቀ መልኩ የቤተክርስቲያንን ሕግና ስርዓትን ለማፍረስ በማሰብ የሲኖዶሱን ውሳኔዎች በመቃወም መጠኑ የማይታወቅ ከፍተኛ የገንዘብ ሀብት በመበተን እዚህ ጋር ልብ ይባል የተበተነውም የገንዘብ ሀብት መጠኑ እንደማይታወቅ ነው የተነገረው። እናም ደግሞ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም መንበረ ሰላማ መዋቅር ውስጥ በተለያዩ ማህበራዊ ሚዲያዎች አማካኝነት የተለያዩ መረጃዎችን በማከፋፈልና ስምሪት በመስጠት ሁከት ለመፍጠርና መከፋፈልን ለመፍጠር በመንቀሳቀሳቸው የሚል ነው። ይሄም ጉዳይ ሲብራራ በብፁዓን ሊቃነ ጳጳሳት መካከል መከፋፈል ለመፍጠር በአንድና በሶስት ጊዜ የተመደበላቸውን ከፍተኛ ገንዘብ መውሰዳቸውና መቀበላቸው በመረጋገጡ ይላል።
በሁለተኛ ደረጃ በአመራሩና በሰራተኞች እንዲሁም በመንበረ ሰላማ መካከል ሰላምና መግባባት እንዳይኖር በማድረግ እንቅፋት በመሆናቸው ይላል። ሐመርሃ በየአህጉረ ስብከቱ መካከል አንድነትና ሰላም እንዳይኖር የሚከፋፍል ስራ በመስራታቸው ይላል። በመጨረሻ ደግሞ በየደረጃው በሚገኙ ቤተክርስቲያን መምህራን፣ የካህናት አመራሮችና በምእመናን መካከል ጥርጣሬ እና መለያየት ለመፍጠር በመንቀሳቀሳቸው የሚል ነጥብ ተነስቷል። ከዚሁ ጋር በተገናኘ በትግራይ ደቡባዊ ዞን ማይጨው ሀገረ ስብከት ወረዳ አላጄ ወረዳ ማይዶሊ በተሰኘው ቀበሌ አዲሸሁ በተባለ አካባቢ የደረሰውን የቤተ ክርስቲያን መቃጠል አሳዛኝ ክስተት በማውገዝ ብፁዓን አባቶች ሊቃነ ጳጳሳት በቦታው ተገኝተው እንዲያጽናኑ መወሰናቸው ይገልጻል። ሌሎችም የተለያዩ ጉዳዮችም እንግዲህ ተነስተዋል። እዚህ ጋር በዋናነት የአቡነ ሰላማን ወይም የአባ ሰረቀ ብርሃኑን ጉዳይ እንግዲህ ስናነሳ የተቀጡት ቅጣት አለ ተብሏል። የ40 ቀናት የቀኖና ቅጣት ምን የተሰጣቸው ከዚያ በኋላ ባለው ጊዜ ከልባቸው መክረው ወይም ከራሳቸው ጋር ተነጋግረው አስበውበት ራሳቸውን ካስተካከሉ መልካም ነው ተብሏል። እንግዲህ በዚህ ሁኔታ የነበረው እዚህ ጋር በተገናኘ እንግዲህ እርሳቸው ላይ የተላለፈው ምንድነው ከመታገድ ባለፈ ተሰጧቸው የነበረው የወንጌል ስብከት ኃላፊነት ስራ ከእርሳቸው እንዲነሳ ተደርጓል። በተደጋጋሚ እርሳቸው ሀሳባቸውን እንዲገልጹ የተደረገላቸውን ተደጋጋሚ ጥሪ ሊቀበሉ ስላልቻሉ ከማንኛውም አይነት ማህበራዊ ሚዲያ ርቀው ከልባቸው መክረው እስኪመለሱ ድረስ ከላይ እንደጠቀስ ነው የ40 ቀናት የማሰቢያ ጊዜ እንደተሰጣቸው ነው የተነገረው። እንግዲህ አቡነ ሰላማ ወይም አባ ሰረቀ ብርሃን እንግዲህ ከዚህም ባለፈ እንግዲህ በራሳቸው በኩል የተለያዩ ድርጅታዊ መዋቅሮችን በመፍጠር ተጽዕኖዎቹን ለማሳደር ሲጥሩ እንደነበረ የተለያዩ የመረጃ ምንጮች ሲናገሩ ነበር። እንግዲህ ከዚህ ውሳኔ በኋላ በዋናነት አባ ሰረቀ ብርሃን ወደ ተመደቡበት ቦታ የሚያሄዱ ከሆነ ቀጣይ እንግዲህ የተለያዩ ውሳኔዎች ሊወሰንባቸው እንደሚችል ነው የተነገረው እና የአባ ሰረቀ ብርሃን ወይም በቤተክርስቲያኒቱ አቡነ ሰላማ ተብለው የሹመት ስያሜ የተሰጣቸው እኚህ ሃይማኖት አባት የመጨረሻ ጣፈንታቸው እንግዲህ መታገዱ ነው። ከዚህ በኋላስ ምን አይነት እንቅስቃሴ ያደርጋሉ? የተለያዩ ማህበራዊ ሚዲያዎች ላይ ተጽዕኖ የመፍጠር ሂደት ይሄዱበታል ወይስ ምን አይነት ስራዎችን ሊሰሩ ይችላሉ የሚለውን ነገር አብረን የምናየው ይሆናል። በእርሳቸውም በኩል የሚሰጠው ምላሽ አብረን የምናየው ይሆናል። በሌላ በኩል እንግዲህ ከሰሞኑን በኢትዮጵያ መንግስት በኩል የአየር ድብደባ ተፈጽሞብኛል የሚል ከህወሓት በኩል ክስ ቀርቦ ነበረ። አርሚ 13 የተሰኘው አንደኛው ኃይል ጥቃት እንደደረሰበት እና በዚህም ጉዳቶች እንደተከሰቱ እኛም ዘገባችን ላይ ገልጸን ነበር። እንግዲህ የአርሚ 13 የኮር 2 እንቅስቃሴን በተመለከተ አንድ የምናገራችሁ መረጃ አለ። ዋላ ንህቢ በተሰኘው አካባቢ ተመድቦ የነበረውና የደቡብ አርሚ 13 ምክትል አዛዥ በነበረው በማሙ ገብረሄር የሚመራው ኮር 2 በአዲ ጸጸርና በአዲ ተኋሉ በኩል በእግር በመጓዝ ኤርትራ ወይም ሸሸቢት መግባቱ ተገልጿል። ይህን እዝ የኤርትራው 48ኛ መካናይዝድ ክፍለ ጦር የተቀበለው ሲሆን ወደ ሱዳን የመሸኘት ወይም የማሳለፍ ሂደት እየተከናወነ እንደሚገኝ ተነግሯል። ከተለያዩ ጉዳቶችና ጥቃቶች የተረፉት የኮር 3 ክፍለ ጦሮች በአሁኑ ሰዓት ድንበር ተሻግረው ሱዳን ስለመግባታቸው ተነግሯል። በሌላ በኩል ደግሞ በአርሚ 13 የኮር 1 ሁኔታ ምን ይመስላል የሚለውን በምናይበት ጊዜ ኮር 1 በበኩሉ በተከዚ አካባቢ የያዘውን የመከላከያ ምሽግ እያጠናከረ እንደሚገኝ የተነገረው። በዚህ ሁኔታ እንግዲህ በመጪው ጊዜያት ጦርነት ሊፈጠር ይችላል ወይስ አይችልም የሚለውን ነገር አብረን የምናየው ይሆናል። በሱዳን ጦርነት ወቅት እንግዲህ በዛው አካባቢ የሚኖር ተሳትፎ አለ። ያው አርኤስኤፍን በመውጋት ረገድ ምን አይነት ተሳትፎ ሊቀጥል ይችላል የሚለውን አብረን የምናየው ይሆናል። አብራችሁን ስላላችሁ በእጅጉ እናመሰግናለን። ሰብስክራይብ አድርጋችሁ ስለምትከታተሉን እንዲሁ ምስጋናችን ይድረሳችሁ። እንግዲህ በሱዳን ቲዲኤፍ የተባለው ኃይል ወይም የትግራይ መከላከያ ሰራዊት ተብሎ የሚጠራው ተዋጊ ኃይል ምን አይነት እንቅስቃሴ እያደረገ ነው? ከዚህ የሚከተለውን ቪዲዮ ተመልከቱ። ሰላም ለእናንተ ይሁን። ኩነታት ከመይ ትርእዮ? ኩነታት ያው መቼም ጽቡቅ እዩ ዘሎ ህዝብና መንግስቲ ዝሃበና ግዳጅ ተልእኮ ኣለና
سغازي أبو أقونا تواطعنا إن نركبش كعهد لو خلت سلسة ختمات التواطعيرنا لنا تحنت كتما كاب تعمي فبيد وجينيرو ينش كعند زدهم يا بتزنارنا وتدروا بقعد يا بسلاسة دقيقة تأكلي السون نيت جزء مالك نيت مريت أكاوي ربي عدنا يا خوني عدنا تفلالي صار ورا بوتات بلتات اللي وزقنا ميدان ما يقطعنا على من يتصل حز وزنار نيت تشكركارتات نجر سلسلة يا بوتات يفلت كان بلعني قلوي 30 دقيقة ودينا بتشاقل واع وعناينا تصفي عوصي شرر لا صفينا أنا بتلي بلعل اللي خير خلاص بلعل اللي بوتات ما معاد لهم يا وقن مثلا أطلع فعاكم دي ما أنا قلت